ምንም እንዴት ነው ሰው እንደው የሚያደርገውን ጫማ መግዣ የሚያጣው? ሰው እንዴት ነው የሚያደርገውን ሱሪ መግዣ የሚያጣው? ሰው እንዴት ነው የእናቱ ልደት እየደረሰ ምንም ነገር ማድረግ የማይችልበት ደረጃ የሚደርሰው? ሰው እንዴት ነው ከሰው እኩል ሞከርኩ ይኸው እስካሁን ምን እስቲ የተለየ ነገር አመጣ ወይ? ተረግሜ እንደሆነ አላውቅም። እግዚአብሔር ግራ ገባኝ። እኔ በማርያም ለምን እንደዚህ ካሜራውን እኔ ላንቺም አልሆንም ለራሴም አልሆንም ለእናቴ መሆን ያቃተኝ ሰው ነኝ። ለእናቴ መሆን ለማንም መሆን አይችልም። ካሜራውን ና በእናትህ እንዳታስገባው እሺ። ሄኖክ አረ የለም እኮ ይታይታውት ነው ስልኩ አይሰራምና የሽ ናቸው ደውሎ የነገሩኝ። ሄሎ ሄሎ፣ የት ጋር ነው ያያችሁት? እኮ ምኑ ጋር? የለም እኮ አላገኘሁትም። አረ የለም በማርያም የት ጋር ነው ያያችሁት? ውስጥ ሄኖክ ሄኒ ሄኖክ ምንድን ነው እንደምትሰራው? ሄኒ እዚህ ጫካ ውስጥ ምንም ካሜራ ለምን አመጣሽ? ኪዩ አጥፉት እስቲ ካሜራውን አጥፋው። አጥፊው ካሜራውን አስጠፊው። እንደምትሰራው እዚህ ጫካ ውስጥ ምን እያደረክ ነው? ማን ነው እዚህ እንዳለው የነገረሽ? ሄኒ እሱ ምንም አይሰራልህም። ግን ምን እያደረክ ነው እዚህ ጋር እዚህ ጫካ ውስጥ እንደምትሰራው ብቻህን? ሄኒ ማን ነግሮሽ ነው ኪዩ እዚህ እንዳለው? ምን እየሰራህ ነው? እኔ ምንም እግዚአብሔርን እያማረርኩኝ ነው እዚህ በቃ። ሄኒ ትላንትና አወራን አይደለ? ትላንት እኮ ተነጋገርን አወራን። ለምንድን ነው መልሰህ እንደዚህ ስሜት ስትገባው? ቆይ ሄኒ ትላንት አወራን አይደለ እንዴ? አንድ ስራ ቢበላሽ ሌላ ስራ የለም ማለት ነው እንዴ? ለምንድን ራስን እንደዚህ የምታደርገው? በዚህ ደረጃ ለምንድን እንደዚህ የምትሆነው? ቆይ እንዴት እንደደነገጥኩ እዚህ ውስጥ ነው ምናምን ሲሉኝ እንዴት እንደጨነቀኝ። ምን ሆነክ ነው? ለምንድን እንደዚህ አይነት ቦታዎች ላይ የምትመጣው ብቻህን? ስትወጣ አትነግረኝም እንዴ ደግሞ? በቃ እንዲሁ እረፍት ማድረግ ፈለኩኝ መጣሁ። ምንም የሚያስብል እንደዚህ አይነት ቦታ ላይ አይደለም፣ እንደዚህ አይነት ቦታ ላይ አይደለም ይሄን እረፍት የምታደርገው። ይሄ የእረፍት ቦታ አይደለም። ይሄን በጣም ነው የሚጨንቀው፣ ሲያስፈራ። በስመ አብ ወልድ። ለምንድን ነው እንደዚህ አይነት ቦታ የምትመጣው? አወራን አይደል እንዴ ትናንት? ለምን ታስጨንቀኛለህ? ያላ እሺ ካሜራውን አስጠፊ። ቤተሰቦች ማወቅ አለባቸው ስላለህበት ሁኔታ። ካሜራውን አጥፊልኝ በቃ። ምንም ካሜራ ምንም አልፈልግም። እኔ ካሜራውን ያስከፈትኩትኝ ቤተሰብ ደስታን ብቻ አይደለም ማወቅ ያለበትን ሙሉ ስሜት ማየት ስላለባቸው ነው ካሜራ አስከፍቼ የምመጣው። ለምንድን እንደዚህ የምትሆነው? ካሜራውን አስጠፊ። ካሜራ አስጠፊ። ለምንድን እንደዚህ የምትሆነው? ለምንድን ነው የማትነግረኝ? ቆይ አንድ ስራ ተበላሸ ማለት ህይወት ሙሉ ተበላሸ ማለት ነው እንዴ? አንድ ስራ ያልተነካ ገላጋ ያቀም ይባላል። እኔ በማርያም ለምንድን በዚህ ደረጃ የምትጨናነቀው? ምን ረገጥኩት ሁሉ ምንም ያደረቀ ተቸግሬያለሁ። ምንም እንዴት ነው ሰው እንደው የሚያደርገውን ጫማ መግዣ የሚያጣው? ሰው እንዴት ነው የሚያደርገውን ሱሪ መግዣ የሚያጣው? ሰው እንዴት ነው የእናቱ ልደት እየደረሰ ምንም ነገር ማድረግ የማይችልበት ደረጃ የሚደርሰው? ሰው እንዴት ነው ከሰው እኩል መሆን የሚያቅተው? ቃየው ምንም ጠብ የሚል ነገር የለም በቃ። ናኮይስ እንሰራለን ነው ስራ እየሞከርን አይደለም? ሞከርኩ ይኸው እስካሁን ምን እስቲ የተለየ ነገር አመጣ ወይ? ተረግሜ እንደሆነ አላውቅም። እግዚአብሔር ግራ ገባኝ። እኔ በማርያም ለምን እንደዚህ የምትለው? እየሞከርን አይደል እንዴ? እየሰራን አይደል ስራ? አንድ ስራ ተበላሸ ማለት በቃ እንደዚህ ለምን ታማራለህ? ያማረርኩ እኮ አይደለም እግዚአብሔር ይመስገን። አዎ ጤና አለኝ፣ ግን ጤናዬም ገንዘብ ማምጣት አልቻለም ይመስለኛል። ምንም ተስፋ ቆርጫለሁ። እውነቱን ልንገርሽ
ተስፋ ቆርጫለሁ። ከምንም ጊዜ በላይ በአሁኑ በጣም በቃ ተስፋ ቆርጫለሁ። ይሄን ያማል እንደ ገና እየጀመርን እኮ ነው። ስለምን ተስፋ መቁረጥ ነው የምታወራው? ገና እኮ ነው። እኔ ነኝ ያለዋት ለእናቴ አይደል? እኔ በዚህ እድሜ እሷ ቤት ቁጭ ብዬ እንዴት ነው የምታስቢው አንቺ? እንዴት ነው እኔ በዚህ እድሜ እሷ ቤት ቁጭ ብዬ የምበላው? ልብላ መብላቱን እሷ እኔን ለማብላት ወጣ ስትለፋ ሄኖክ ምንም ነገር ማድረግ ግራ ሲገባው ቀን ስራ ልስራ አልኩ። ያው ወገቤን አልቻልኩም። እዛ እናንተ እንዳልሰራ አደረጋችሁኝ ቀን ስራ። ከዛ እንዲህ ያለን የወይ ማስታወቂያ ድርጅት የሆነ ነገር ከፈተ። ማንም መጥቶ የሚያሰራን የለም። እሺ ምን ላድርግ እኔ ከዚህ በላይ እስቲ ንገሪ። ምንድነው እኔ የተሳሳትኩት ወይ እኔ ያመለጠኝ ነገር ምንድነው? እኔ ጨነቀኝ ይሆናል እኮ ማለት ያመለጠኝ ነገር ብቻ ምን እንደሆነ ባውቀው። እሺ ካሜራውን አጥፊ በቃ። እኔ ብሶቴን ሰው እንዲያውቅብኝ አልፈልግም። ትዩ በእናታችሁ ካሜራውን አጥፉት። እኔ ቤተሰብን ለማስጨነቅ ምናምን አይደለም ካሜራውን እኮ ያበራሁት፣ ግን ማለት እኔ ግራ ስለገባኝ ነው። ይሄን ምን እንደምልክ አውቃለሁ። ያለህበት ስሜት ከባድ እንደሆነ አውቃለሁ። እናትን ሰፖርት ማድረግ ያለመቻል የሚያስጠላ ስሜት እንዳለው አውቃለሁ። ግን በቃ አንድ ስራ ተበላሸ ማለት እኮ ሁሉም ይበላሻል ማለት አይደለም። በቃ እንሞክራለን፣ የተሻለ ነገር በቃ እንሞክራለን ብቻ። ሄኒ በማርያም ምን አቀሪ ሰፈር ተነስባ እኔ ልዩ ተመችቶኛል። ከዚህ ሰፈር አይመችም። ቤትም ስገባ ምንም ውስጤ ጥሩ ነገር አያስብም። በቃ ክፉ ነገር ነው የማስበው። በጣም ተጨንቃለች። ችግር የለም ማታ አውርቻታለሁ። ማታ አወራኋት እሷን። ማታ አውርተናል ከእሷ ጋር። እሺ ተነስ እንሂድ፣ በእናትህ ተነስ። ተነስ እንጣ ከዚህ ሄኒ እዚህ ተመችቶኛል። ወደ ቤት ሄድኩኝ። ክፉ ነገር ነው የማስበው። ምንም ጥሩ ነገር ላስብ አልችልም። ከዚህ ከወጣው ክፉ ነገር ነው የማስበው። ስለዚህ በቃ እዚህ ቢያንስ ይሻላል። እናቴ እኔን ፊት እያየች ሌላ ጭንቀት ውስጥ እንድትገባ አልፈልግም። አዎ ምንም አላጎደለችብኝም፣ እግዚአብሔር ይመስገን። ግን ይከብዳል። በቃ ወጣት ነኝ። ቢያንስ እንኳን ሌላው ቢቀር እኔ ራሴን ችዬ ለእናቴ ቢያንስ 1000 ብር በወርሶ ተቆራጭ አያደርግም። ድንጋይ ፈልጬም ቢሆን ማድረግ ነበረብኝ። እሷ እድሜዋን ለእኔ ኖራለች። እኔ ግን እድሜ ለእሷ መኖር አልቻልኩም። አጉል የሆነ ቅብጠት ራሴን የሆነ እንትን ላለ ማለት በጣም እኔ ቀሽም ሰው ነኝ። እኔ አንቺንም ይሁን አበላሽሻለሁ። ይቅር ሂጂ በቃ። ሄኒ እንዴት ነው ይምትለኝ? እኔ እኮ ማለት በመጥፎ ቀን የነበርከ ጎኔ ነበርካ። በመጥፎ ቀን ያን ቀን ያሳለፍኩትኝ ባንተ እኮ ነው። ያኔ ጥሩ ላይ ነበርኩኝ። በቃ እግዚአብሔር ይመስገን። አሁን ሂጂ ተይኝ ምናምን አትበለኝ። በቃ የምችለው ነገር ካለ ልርዳ። ግን እኔም ደግሞ ስራ ይዤ ምናምን የሆነ ነገር ልረዳህ አልችልም አውቃለሁ። ግን ቢያንስ በቃ አጠገብ ብሆን ደስ ይለኛል። ባትከፋኝ ደስ ይለኛል። ችግር ላይ ነው ያለሽው። እኔ ሌላ ችግር ልሆንብሽ? ራስሽን ችለሽ እንኳን በሁለት እግርሽ መቆም አቅቶሽ እየወደቅሽ እየተነሳሽ እያየሁ እኔ መጥቼ አንቺ እንትን ልሁን? በቃ እግዚአብሔር ይመስገን። ያኔ ጉልበት ነበረኝ፣ በጉልበቴ አገዝኩሽ። ምን የተለየ ነገር አደረኩልሽ? እስቲ ምንም አላደረኩልሽ። እንዲሁ እሱን እኔ ነኝ የማውቀው። ሄኒ እሱን እኔ ነኝ የማውቀው። ወድቄ በነበረበት ሰዓት ከጎኔ ነበርኩ። አንተ ነህ። ማልቀስም ደከመኝ። በውስጤ ነው ማነባው። እኔ የትም አልሄድም። እሺ ሄኒ በማርያም ከዚህ እንውጣ። በጣም ነው የሚጨንቀው። እንሂድ ከዚህ በእናትህ ሄኒ ተነስ። እኔ ተመችቶኛል። የትም አልሄድም። ኧረ ሄኒ በማርያም በጣም ነው የሚያስፈራው ቦታው። በማርያም እንውጣ፣ ከዚህ ሰፈር እንውጣ በእናትህ ሄኒ። እሺ በለኝ በእናትህ ሄኒ። እኔ የትም የመሄድ እቅድ የለኝም ሄኒ። ቦታው በጣም ነው የሚጨንቀው። በማርያም በጣም ነው የሚያስጠላው። እኔ ተመችቶኛል አልኩሽ። እሺ እንሂድ ከዚህ እሺ በለኝ በቃ እሺ በለኝና እንሂድ። ምንድን ነው የምሰራው? እንዴ ምን አድርግ ነው የምትይኝ? በቃ እኔ አልሆንም። እዚጋው ካሜራውንም እኔ ላንቺም አልሆንም፣ ለራሴም አልሆንም። ለእናቴ መሆን ያቃተኝ ሰው ነኝ። ለእናቴ መሆን ያቃተኝ ሰው ነኝ። ለማንም መሆን አይችልም። ካሜራውን